የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። በሰዓታት ውስጥ ብዙ ነገር ሰምታለች፣ ብዙ ነገር አይታለች። ከዚህም ከዚያም ድንጋይ ተወርውሮባታል። በስተመጨረሻም ሀና ግደይ ባምቢ የመጨረሻ ያለችውን ቃሏን ሰጥታለች። ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዚያ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር መሆንን እመኛለሁ። እጸልይላችኋለሁ። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ስትል ተናገረች። በይፋ የኢንስታግራም የቴሌግራም እና ሌሎች ቻናሎቿ ላይ ይሄንን መልእክት አስተላለፈች። ከዛ በኋላ ይሄንን መልእክት ብዙዎች ተቀባብለውታል። እሸቱ መለሰ ምላሹ እየተጠበቀ ነው። ከፖሊስ የህግ ድንጋጌዎቹ ይፋ ተደርገዋል። ምናልባትም እሸቱ መለሰ የሚጠየቅበት አግባብ ሊኖር እንደሚችል እየተጠቆመ ነው። ከዛኛው መንደር ምን ተሰማ? በዩቲዩቡ መንደር የተሰሙ አዳዲስ ጉዳዮችን ይዘንላችሁ መተናል። ጣልቾን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። ሰሞኑን በማህበራዊ ሚዲያ ላይ ሲዘንብ የነበረ አንድ ውርጅብኝ አለ። ብዙዎች በሀዘን እየተከታተሉት ነው። ብዙዎች ደግሞ ይቺ ሴት ምን አጠፋች ብለው ጎራ ለይተው እየተወዛገቡ ነው። የዲጂታሉ ዓለም ከነጻ ሀሳብ መግለጫነት የወጣ ፈር ይዟል። አደገኛ የስነ ልቦና ጫናን እያሳደረ ነው። ከሰሞኑ መነጋገሪያ የነበረችው ራሷን ያጠፋችው ቦኒ አንዷ ምሳሌ ነች። አዲሷ ሰለባ ደግሞ ባምቢ ልትሆን እንደምትችል እየተነገረ ነው። ሀና ግደይ ሙሉ ስሟ ነው። ባምቢ በይፋ ወጥታ ለገዳማት የገቢ ማሰባሰቢያ ካደረገች በኋላ ለመጀመሪያ ጊዜ እሷ ላይ ትችት የሰነዘረው ታዋቂው ኮሜዲያን የቴሌቪዥን ሾዎች አቅራቢ የሆነው እሸቱ መለሰ ነው። እሸቱ መለሰ ይሄንን ካደረገ በኋላ ባምቢ የመጨረሻ ያለችው ቃሏን ነው የተናገረችው። በንግግሯ ላይ ምንድነው የተናገረችው? ምናልባት በቲክቶክ የምመጣው ለመጨረሻ ጊዜ ነው። ቀጣዩ ማረፋዬ ዩቲዩብ ሊሆን ይችላል። ይሄንን የምናገረው ለመጨረሻ ጊዜ ነው። እናት ቤተክርስቲያን አንቺን ላገለግልሽ ብመጣ በልበ ሰፊነት ወደ አንቺ ወደ ቤቴ ብመለስ ብዙዎች ድንጋይ ወርውረውብኛል። ይሄ የኔ ቦታ አይደለም። ካሁን በኋላ ወደ አንቺ ቤት መምጣት የምችለው ላስቀድስና ልሳለም ብቻ ነው። ይሄንን ሜዳ ለነሱ ትቸዋለሁ። ይሄ ሜዳ ለነሱ የተመቸ ነው። ምክንያቱም 40 ላንቺ 60 ለነሱ ስለሚካፈሉ ስለሚሸርጡብሽ ስለሚነግዱብሽ እንደኔ አይነቷ ሴት ላንቺ አትገባም። ሲጀመርም በቲክቶክ እንደዚህ አይነት የቤተ ክርስቲያን ማስታወቂያዎችን መስራት ትቼ ነበረ። አሁን ራሱ ምን እንደነካኝ አላቅም። ካሁን በኋላ በዚህ መንደር አታገኙኝም። የመንጋ ፍርድ የፈረዳችሁብኝ ሁሉ እኔ ከዚህ ርቅ ያለው ምናልባት እኔ ኃጢአተኛ ልሆን እችላለሁ፣ ግን በእናንተ ሚዛን ነው እንጂ በፈጣሪ ፊት እንደዛ አይነት ሴት እንዳልሆንኩኝ አውቃለሁ። በቃችሁኝ። ምናልባት ሞት ለኔ የተሻለ ነው ስትል ነው የተናገረችው። ይሄንን ጉዳይ መሰረት አድርገው እሸቱ መለሰ የሰራው ስተት ተብሎ ብቻ የሚታረም አይደለም፣ በይቅርታ የሚታለፍ ጉዳይ ብቻም አይደለም፣ በሕግም ጭምር ሊጠየቅበት የሚገባው ጉዳይ ነው ብለው ከፖሊስ አቅራቢያ የወጡ አንዳንድ መረጃዎች አሉ። እሸቱ ከሰሞኑ የተናገረው ጥፋት ብቻ ሳይሆን ወንጀል መሆኑን የሚያሳዩ አንድ በአንድ እንመልከታቸው።
የኢትዮጵያ የወንጀል ሕግን በተመለከተ ስናይ የዩቲዩብ ኮንተንት አምራቾች ስም ማጥፋት ክስን ለማምለጥ የሰዎችን ፎቶ አያወጡም፣ ስም አይጠሩም። ነገር ግን የወንጀል ሕጉ ላይ በግልጽ እንደተቀመጠው ከሆነ ስም ማጥፋት ወይንም ዲፋሜሽን የሚባለው የአንድን ሰው ስም በቀጥታ መጥራት አይጠበቅብንም። በተዟዟሪ ስሙን ባናነሳውም እሱን እንደሆነ የሚገልጹ ጉዳዮችን ከተጠቀምን ፍንጭ ከሰጠን ይሄ በጣም ወንጀል ነው። እሸቱ መለሰ ደግሞ ስም ባይጠራም እሷ ስለመሆኗ ማሳያዎችን አቅርበዋል። ስለዚህ ስም ማጥፋት መስርቶባታል። በቀጥታም ይሁን በተዘዋዋሪ በወንጀል ሕጉ ሊጠየቅ ይገባል፣ ያስጠይቀዋል የሚለው አንደኛው ጉዳይ ነው። ሌላው የኮምፒውተር ወንጀል ነው። በኮምፒውተር አማካኝነት በሰው ክብር ላይ የሚፈጸም ወንጀል ነው። ይህንን ወንጀል ታዋቂው ኮሜዲያን ፈጽሞታል። እሸቱ መለሰ ዩቲዩቡን ሌሎች አማራጮቹን ተጠቅሞ በባምቢ ላይ የስነ ልቦና ጉዳትን አድርሶባታል። ከቲክቶክ ርቃለሁ እስከምትል ድረስ መሰል የበጎ አድራጎት ስራዎች ላይ አልሳተፍም እስከምትል ድረስ ምናልባትም ህይወት በቃኝ እስከምትል ድረስ ጫና አሳድሮባታል። ይሄ ደግሞ የሳይበር ትንኮሳ ነው። ከዚህ ማዕቀፍ ከዚህ ህግ ሊያመልጥ አይችልም፣ ይከሰሳል እየተባለ ነው። ሌላው እሸቱ መለሰ ላይ ምናልባት የሚጠብቀው ሌላኛው ቅጣትና የወንጀል መተላለፍ የጥላቻ ንግግርና ሐሰተኛ መረጃን ማሰራጨቱ ነው። በዚህ ላይ ከጥቃት ማነሳሳት ጀምሮ የጥላቻ ንግግር ወይንም እሷ ላይ አደጋ እንዲፈጠር አድርጓል ነው የሚለው የህግ አንቀጹ። ማንኛውም ሰው የጥላቻ ንግግር ማሰራጨት የለበትም። ይሄንን አድርጓል። ባምቢን ብዙዎች ሳያውቋት ዘንቡባት ትችታቸውን እንዲያቀርቡባት ያደረገው የእሸቱ መለሰ ድርጊት ነውና ይሄም በወንጀል ህግ ሊያስጠይቀው እንደሚችል ነው አሁን ላይ ከፖሊስ አካባቢ እየወጡ ያሉ መረጃዎች የሚያሳዩት። ቀጥታ በቲክቶክ ላይ ወጥታ ምንድን ያለችው ማንኛውም ሰው በራሱ ላይ ጥፋት ወይንም በሌላ ሰው ላይ ለሚደርሰው አካላዊ ቁሳዊም ሆነ ሞራላዊ ጉዳት ኃላፊነት እንደሚወስድ በግልጽ ይነገራል፣ ህጉ ላይ ተደንግጓል። ባምቢ ምንድን ያለችው ይሄ በቃኛል፣ ምናልባት የቦኒን መንገድ ምመርጥ ይመስለኛል፣ በቦኒ እየቀናው ነው፣ እሷ የመረጠችው መንገድ ልክ ነው ሳልል አልቀረም ብላለች። ይሄ ምንድነው የስነ ልቦና ጫና ውስጥ መግባቷን ተከትሎ ነው። የስነ ልቦና ጫና ውስጥ እንድትገባ ያደረጋት ደግሞ እጅግ መርዘኛ የሆነው የእሸቱ መለሰ ቪዲዮ ነው። እሸቱ መለሰ ይህንን ቪዲዮ ከሰራ በኋላ ሚሊዮኖች ተቀባብለውታል። ሚሊዮኖች አስተያየታቸውን እየሰጡ ነው። አሰቃቂ በሆነ መንገድ የዚችን ልጅ ተስፋ የሚያጨልሙ ስራዎችን እየሰሩ ነው። ይሄ ደግሞ እሷ እንዲህ እንድታደርግ እሱ የፈጠረው ጫና አለና በወንጀል ህጉ የሚጠየቅበት አንደኛው መንገድ እንዳለ ነው እየተጠቆመ ያለው። እዚህ ጋር እረፍት እንውሰድ። እናንተ ምን ትላላችሁ? እሸቱ መለሰ ነው ልክ ወይንስ ባምቢ ሀበሻ? ሀሳባችሁን አጋሩን። ሌሎች ጉዳዮችን እንገራችሁ። በማህበራዊ ሚዲያው ላይ ሰሞኑን ሀዘን አጥልቷል። ብዙዎች ራሳቸውን ለማጥፋት በቃኝ ብሄድ ይሻላል የሚሉ በአንድ ወቅት ምልክት የነበሩ ቃላቶችን እየተጠቀሙ ነው የሚገኙት። የሰሞኑን የቦኒን ጉዳይ ማንሳት እንችላለን። አሁን ደግሞ ባምቢ ሀበሻ የወሰነችው ውሳኔ ከቲክቶክ ራሷን ማግለል ቢሆንም እጅግ ከባዱ ነገር ነው። እሷ ይህንን እንድታደርግ ያደረጋት ማህበራዊ ሚዲያ አጠቃቀሟ ነው። ከዚህ ጋር በተያያዘ እሸቱ መለሰን የሚተቹ ብዙዎች ናቸው። የእግዚአብሔርን ቅዱስ ቃል የቅዱሳንን ታሪክና ቤተክርስቲያን ስም ለራስ ቻናል ማሳደጊያነት የተጠቀመው ይህ ታዋቂ ሰው እሷ ይሄንን ብታደርግ እንዴት ይሄንን አዋራጅ የሆነ ተግባር ይፈጽማል ብለው ብዙዎች ይጠይቃሉ። ባምቢን ለማሸማቀቂያነት፣ ለማዋረጃነት፣ እሷን ዝቅ ለማድረጊያነት ተጠቅሞበታል። ማህበራዊ ሚዲያው ላይ በአደባባይ እሷን ዘልፏል። ስለዚህ ርህራሄ የጎደለው የማህበራዊ ሚዲያ አጠቃቀሙ እሱን ያስወቅሰዋል። የፍርድ ሸንጎ ፊት ወጥቶ ካሜራውን አብርቶ መጽሐፍ ቅዱስ ገልጦ
ባልተሰጠው መክሊት እሱ እንዲነኝ እንዲያነኝ እያለ በሚያቀርብበት ጊዜ እሷ ላይ ግን ድንጋይ ለመወርወር ማን ሞራል ሰጠው የሚሉ ብዙዎች ናቸው። በዚህ አሁን በሰሞነኛው መረጃ ላይ እየተመለከትን ያለ ነው። ሌላኛው ጉዳይ ክርስቶስ ሳይቀር ለሀጣን ነው የመጣውት ለጻድቃን ሳይሆን ያለውን ትምህርቱን በእሸቱ መለሰ ላይ በተቃራኒው ሲተረጎም አይተናል። እሷ የተሳሳተ ህይወት ውስጥ ልትኖር ትችላለች፣ አጥፍታ ሊሆን ይችላል። ግን የኢየሱስ ክርስቶስን ምህረት ካገኘች እሸቱ መለሰ ምን አገባው የሚሉ ብዙዎች ናቸው። ከሰሞነኛ ቪዲዮ ጋር እጅግ አወዛጋቢ የሆነው ጉዳይም ይኸው ነው። ባምቢ ምን አደረገች የሚለውን መለስ ብለን እንቃኘው። በሰሞነኛ ቪዲዮ ዋነኛ ሞግት ያተረፈው በአንዳንድ አነጋጋሪ ንግግሮቿ የምትታወቀው ወጣቷ ለገዳም ማስታወቂያ መስራቷን ተከትሎ ነው። እንዴት ማታ ማታ ስትጨፍር አምሽታ ጠዋት ደግሞ ለቤተክርስቲያን ማስታወቂያ ትሰራለች፣ ያውም የተቀደሰችን ቅድስት ቤተክርስቲያን ለገቢ ማሰባሰቢያ የሚውል ይሄንን ነገር ታደርጋለች ብሎ ነው እሸቱ መለሰ የወረፋት። አሁን ላይ እየተተቸ ያለው ዛሬ ላይ በንስሐ ለሚታጠቡ ወጣቶች ቤተ መቅደሳችን ክፍት ናት ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሸቱ መለሰን ግን ሀጣንን ከጻድቃን የመለየት ማን ስልጣን ሰጠው? ማንስ የቤተክርስቲያን የደጀ ሰላሟ ጠባቂ አደረገው እያሉ ነው የሚገኘው። ሌላው ኃጢአተኛ ሆና በኃጢአት የጨቀየ ማንነት ይዛ ወደ ቤተክርስቲያን መታና ገንዘቡን ማሰባሰቧ ልክ አይደለም ማለቱ እሱን ንጹህ ማን አደረገው? እሷን በኃጢአት የወደቀች ማን አደረጋት? ሁሉም ሰው በክርስቶስ ፊት እኩል ነው። በቤተክርስቲያን ፊት ደግሞ በንስሐ መታጠብ ነው ዋነኛው ጉዳይ። ራሱን መመርመር አለበት። በኃጢአት መንገድ የሚጓዙትን ሳይሆን ኢየሱስ ክርስቶስ የሚጠላው ኃጢአትን ነው። ይሄ ከመጽሐፍ ቅዱስ አስተምሮም እጅግ ያፈነገጠ ነው። አባቶችም ጭምር ሊገቡበት ይገባል። የጸጥታ አካላትም የእሸቱ መለሰ ጉዳይ በሚያስተምር መንገድ ውሳኔ መወሰን አለባቸው እየተባለ ነው። መገናኛ ብዙሃኑ ላይ ዛሬ እየተወራ ያለው ጉዳይ እናንተስ ምን ትላላችሁ? ኮሜንት ላይ እንጠብቃችኋለን።